ሌዲስ ጀንትልማን ክብራትና ክብራን የቢኒ ቤተሰቦች ዛሬም በአዲስ ቪዲዮ ተገናኝተናል። የዛሬው ቪዲዮ ትሮማ ምንድን ነው የሚሉትን ነገሮች ይዤላችሁ ቀርቤያለሁ። እስከ ዝግጅቴ ፍጻሜ ድረስ አብራችሁን ቆዩ። እንግዲህ ትሮማ ምንድን ነው? ትሮማ የልብ ስብራት ማለት ነው። ቀጥታ ልብ መሰበር አይደለም። ሜንታሊቲ ሳይኮሎጂ መሰበር ማለት ነው። ሜንታሊቲ ሳይኮሎጂ መሰበር ማለት ነው። እንዴት? አንድ ሰው ከአቅሙ በላይ ለሆነ ነገር በጣም አስደንጋጭ አስፈሪ ልብ ሲገጥመው ያ ነገር ምን ይባላል? የልብ ስብራት ይባላል። በምን ሪዝኖች ሊመጡ ይችላሉ? ስለዚህ በአእምሯችን ውስጥ በስሜታችን ላይ ያሉ ነገሮች ጥለውብን ያለፉ ጠባሳዎች ናቸው። እነሱ ምንድን ናቸው? በህይወታችን ውስጥ ያሳለፍናቸው መከራ፣ ስቃይና አስቀያሚና ቆሻሻ ህይወታችን ውስጥ ከዛ ለመውጣት እያደረግን ያለን ትግል ነው። ማንኛውም ሰው እዚህ ምድር ላይ ሲኖር በህይወቱ አስከፊ የሚባሉ አንዳንድ ነገሮች ከሰው ጥሩ ደረጃ ላይ የሚፈተነው ነገር ይኖራል። ከሰው ግን የስቃይ አይነቱ ምንም ላይ ደርስበት ይችላል። በጥሩ ጎን እንትን ሊል ይችላል። መልካም ነው። አንዳንድ ሰው ግን ልባቸው ይሰበርና እነዛን ነገሮች መርሳት ይከብዳቸዋል። ያ ነገር ምን ይፈጥርባቸዋል? ትሮማ ይፈጥርና ሰዎች ጥሩ ኢንተራክሽን መስተጋብር እንዳይግባቡ ሊያደርጓቸው ይችላል። አንዳንድ ጊዜ ሰዎች ራሱን ያገላል፣ ከሰው ጋር አይቀራረብም የሚል ስያሜ ይሰጠዋል። ነገር ግን ምንድን ነው? እንደምናወራው ቀላል አይደለም። የተጎዳበትን ነገር ሳናቅ ብዙ ለማውራት ጥረት ባናደርግ የተሻለ ነው። በቃ ጀመረ ከፊቱ ስንረዳ ሁኔታዎች ካልተመቹን በዛን ሰዓት ምንም ባለማውራት ዝም ብንል ጥሩ ነው። ትሮማ ጎጂ ነው እና ስለ ትሮማ ማወቅ ሊያስከትሉ የሚችላቸው ምክንያቶችና ተገቢ ጥንቃቄ መደረግ አለበት የሚሉትን ነገሮች ይዤላችሁ መጣሁ። አንደኛው ድንገተኛ አደጋዎች፣ እንደ መኪና ያለ የተፈጥሮ አደጋዎች። የሚወደውን ሰው ሞት ሲያጣ ትሮማ ይፈጥራል። ይህ ሁላችንን የሚያጋጥመን ነገር ነው እና እነዚህ ነገሮች ግጭት ሲያይ እንደዚህ አይነት ነገሮች ቴንሽን ይፈጥሩበታል። በዛን ጊዜ ምን ይሆናል? የአካል በዛን ጊዜ ምን ይሆናል? ልቡ ይሰበራል፣ ያዝናል፣ ይቆስላል። እነዚህን ነገሮች ለመውጣት ደግሞ ስነ ልቦና ሐኪም በጣም ወሳኝ ናቸው። ይጎዳል። በሰዎች የሚደርስ ጥቃት፣ የአካል ወይም የስሜት በደል፣ ዘረፋ ወይም ከባድ ጦርነት፣ ግጭት ማየት በጣም ያማል እና እነዚህን ሲያይ ሰው ወደ ምን ደረጃ ሊደርስ ይችላል? ወደ ትሮማ ሊጋለጥ ይችላል። ቁስል ልክ አንድ ሰው በፍቅር ሲጎዳ ራሱን ሚሞሪ ትውስታዬ ገላኝ ሄደችው ይባላል። አንድ ሰው የሚወደውን ፍቅረኛ ሲከዳ ወይም ትታው ወደ ሌላ ስትሄድ ቆስል ያለ ይላል። ትሮማም እንደዛ ነው። ሌላኛው ነገር ድንገተኛ መርዶ፣ ቀደም ብዬዋለሁ። በጣም የምንወዳቸው ሰዎች ስናጣ ይከብደናል። ያንን ነገር ከእንትን እንዳንወጣ ትሮማ ከባድ ሊሆን ይችላል። ስለዚህ በተቻለ መጠን ስነ ልቦና ሐኪም እንዲያይ ወሳኝ ነው። ይህን ቪዲዮ ላይክ፣ ሰብስክራይብ አድርጉ። ሁለተኛ የትሮማ ምልክቶቹ፣ አንድ ሰው በትሮማ ውስጥ ሲያልፍ የሚከተሉትን ምክንያቶች ሊታይበት ይችላል። በአእምሮ ክስተት ላይ ያነጋገር፣ ዝምተኛነት፣ የስሜት መረበሽ፣ አብኖርማል ከተለምዶ ወጣ ነገር ማድረግ፣
ፍላሽባክ ሰዎች አንድ አስፈሪ ፊልም እንዳየ ነው ሰዎችን ሊረሳ ይችላል። ትኩረት ማጣት፣ ይህ ደግሞ በትምህርት ቤት በስራም ሊሆን ይችላል። በምንሰራቸው ስራዎች ላይም ተረጋግተን ፎከስ ላናደርግ እንችላለን። ስለዚህ እነዚህ ነገሮች ስሜት አልባ መሆናቸው ይነግረናል። ከባድ ነው። እንዴት ከዚህ ነገር መውጣት አለብን የሚለውን ነገር እናስብበታለን። በአካል ላይስ የእንቅልፍ መዛባት፣ ሁልጊዜ መረበሽ እና ማስደንገጥ እና ድካም፣ በማህበራዊ ህይወት ከሰዎች መራቅ ይፈጥርብናል። ትራውማ በጣም ከባድ ነው። ከዚህ ስሜት ውስጥ ቶሎ መውጣት አለብን። ለዚህ ነው በዚህ ቪዲዮ ብዙ ጊዜ መጥፎ ጓደኝነት ሳይሆን ጥሩ ጓደኝነትን ያዝ ብዬ የማሳስበው ለዚህ ነው። ሰው ለሰው መድኃኒቱ በህይወታችን ውስጥ አንድ ሰው እንኳን ሊኖረን ይገባል። ያለ ሰው አይሆንም። አንዳንድ ሰዎች ከሰው ልነጠል የሚሉ አስተሳሰብ አላቸው። እርግጥ አንዳንድ ጊዜ ራስ ትማር፣ ግን በዚህ ስሜት ስንሆን ግን ኖ ቻንስ፣ ምንም እድል አይኖረንም። በህይወት ውስጥ እንዲህ አይነት ችግር ሊያጋጥመን ስለሚችል ጥሩ ተግባቢ መሆን አለብን። ጥሩ ኢንተራክሽን ሊኖረን ይገባል። ካልሆነ ከባድ ነው። ያንን ነገር ስለ ልቦናዊ ጥሩ ሐኪም ከሌለ ቁስል የሚሰድብን ጓደኛ ከሆነ ምን ሊያደርገን ይችላል? ቁስልን ይጨምርልናል እንጂ እንትን አይደለም። ፌዘኛ ሳይሆን ጥሩ ጓደኛ መያዝ የሚጠቅመው ለዚህ ነው። ስለዚህ ሰዎችን ያለማመን ችግር፣ ሰዎች ያለፈ ታሪካቸው ለእውነተኛም ጓደኛ መናገር ይከብዳቸዋል። በተቻለ መጠን ግን እንደዚህ ሲሆኑ ልንረዳቸው የምንችልበትን ስልታማ መንገድ መሰለል ሊኖርብን ይችላል። አንዳንድ ሰዎች አሁን አይገቡኝም። የሚገርማቸው ነገር ካጋጠመኝ ነው የምነግራቸው። ተግባብቻለሁ ብለው ያሰባችሁት እውቀት ሉዝ ያደርጋል፣ ካጠገባችሁ ይጠፋል። ባህሪው ማስተሳሰቡ ስትቃኙት የለም፣ አለ ስትሉት አይኖርም፣ የለም ስትሉት ብቅ ይላል። የውሸት ጓደኛ እንግዲህ ትራውማ አለበት ማለት ነው። አንድ ሰው እንዲህ አይነት ችግር ካለበት ሰዎችን አላምንም የምትል ከሆነ ወይ ያደግክበት ችግር አለ ወይ የሆነ ችግር አለ። ሰው የሆነ ነገር ካልተዛባ እንዴት እንደዛ ሊሆን ይችላል? ስለዚህ የሆኑ ነገሮችን ቼክ ማድረግ ነው። በጣም ስር ሰደድም ስነ ልቦና ያስፈልጋል። ስለዚህ ሰዎችን የማናምን ከሆነ የዚህ ተጠቂ ስለሆነ የስነ ልቦና ሐኪም ቢያይ ወይም በቅርብ ያለ አሪፍ የምንለው ጓደኛ በህይወታችን ውስጥ ሳይውል ሳያድር የማማከር ልምድ እናዳብር። የዕለቱ መልእክቴ ነው። ወደ ቀጣይ ፖይንት ስገባ ከትራውማ እንዴት ማገገም ይቻላል? ትራውማ በጊዜ ሂደት በትክክለኛ መንገድ ካልታከመ የረጅም ጊዜ አእምሮ ጤና እክል ለምሳሌ PTSD ፖስት ትራውማቲክ ስትረስ ዲስኦርደር ሊሆን ይችላል፣ ሊዛባ ይችላል። ነገርን ማገገም የሚችሉ ነገሮችን አለመደበቅ በጣም ወሳኝ ናቸው። ሰዎቻችን ሚስጥር ይሆናሉ ግን አይጠቅምም። በእንደዚህ አይነት ስሜት ውስጥ የምንኖር ከሆነ ራስን የማጥፋት ፕሮባቢሊቲያችንም ሞር የከፋ ነው። የተሰማንን ስሜት ለምንወዳቸው ሰዎች፣ የቅርብ ሰው እናጋራ ወይም ለባለሙያ ማጋራት በጣም ወሳኝ ነው። ስሜታቸውን ከፍት አድርገው በጣም ዝምተኛ የሚሆኑ ሰዎች ለዚህ ይዳረጋሉ። ስሜቱን የሚናገር ሰው እዚህ ጋር በጣም ወሳኝ ነው። የባለሙያ እገዛ ያስፈልጋል። ቴራፒ፣ የስነ ልቦና አማካሪዎችን ማነጋገር በጣም ወሳኝ ነው። አሁን ብዙ ጊዜ ምን ልምድ አለን እኛ ታምሜያለሁ ብለን ነው የምናስበው። በቃ የአእምሮ ህመምተኛ የሚል ስሜት ይሉኝታ ስለሚይዘን ስነ ልቦና ማማከር
አይቀርም። ግን በተቻለ መጠን ራሳችንንም እስከ መስዋዕት ስለምንደርስ በተቻለ መጠን ፊዚዮቴራፒስት ወይም የስነ አእምሮ ማማከራችን በጣም ጠቃሚ ነው። ይሉኝታን እናሸንፍ። ዘዴኛ ነው ማድረግ የምንችል ከሆነ በተሻለ መጠን ጥሩ እናደርጋለን። የመጨረሻ ፖይንት ራስን መንከባከብ፣ በቂ እንቅልፍ ማድረግ ግድ ነው። መተኛት፣ ስፖርት መስራት፣ አቅምን አእምሮን የሚያዝናኑ ነገሮች ላይ ትኩረት እናድርግ። እዚህ ጋር አልጠቅስም ሀሳቦቹን። የሚያዝናናችሁን ነገሮች በልባችሁ ያዟቸው። ባጭሩ ትሮማ የአካል ቁስል እንደሚሽር ሁሉ በአግባቡ ከተያዘ በጊዜ ሂደት ሊድን እንደሚችል በአእምሯችሁ ውስጥ አሰላስሉ። ስለዚህ ይህን የተቃኘው ትራውማ ምንድን ነው የሚለው ቪዲዮ በዚህ ተጠናቋል። ብዙ ትምህርት እንደምታገኙበት ተስፋ አደርጋለሁ። ቪዲዮ ላይክ፣ ሰብስክራይብ ግን ይደረግ። ቻው።